ቤተሰብ ዛሬ ከሰው ልጅ ትችት ተላልፈን ወደ አህዮች ትችት ተሸጋግረናል። ወይ ስምንተኛው ሺህ ዘንድሮ የማናየው የማንሰማው ጉድ የለም ጋይስ። እዚህ ጋር ቆይ እኔ በሰበር ዜና ነው የማቀርብላችሁ። ሰላም ጤና ይስጥልን፣ እንደምናላችሁ። በቅድሚያም አርዕስተ ዜና። አስገራሚ ዜና ከኮሪደር ሳር በልተው የተያዙት አህዮች ጉዳይ። እነዚህ ሁለት አህዮች ከአጥር ወጥተው ብዙ ውዝግብን በሚያስነሳ ተግባር ላይ ተሰማርተው መገኘታቸው ተዘግቧል። የክሱ ዝርዝር ተከሳሾች ሁለት አህዮች የወንጀል ድርጊቱ የኮሪደር ሳር መብላት የእስር ጊዜ ከተያዙ በኋላ ለ30 ሰዓት ያህል ታስረው እንደቆዩ ተሰምቷል። የአካባቢው ነዋሪዎች እና ምስክሮቹ የአህዮቹ ታስሮ መቆየት ከመጠን በላይ እንደሆነ ቢገልጹም አህዮቹ ግን በዝምታቸው እና በንጹህ ዓይናቸው የሚገባቸው ፍርድ እየጠበቁ ነው። አንዳንድ የአካባቢው ነዋሪዎች እንስሳት እኮ ናቸው፣ ተራቡና በሉ እንጂ ሆን ብለው ሕግ አልጣሱም ብለዋል። ሌላኞቹ ምንም ቢሆን የ30 ሰዓት እስር ከልክ ያለፈ ነው፣ ሳሩንም ቢሆን ከማን ዘንድ ነው የሰረቁት ሲሉ ጥያቄ አንስተዋል። ታዲያ ለኮሪደር ሳር ሰርቆት ተገቢውን ቅጣት ምንድን ነው? የአህዮችስ ጉዳይ ምን መደምደሚያ ያገኛል? የእነዚህን ታታሪ እንስሳት ጉዳይ ማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ባለቤቱ መጥቶ ከስር ያስፈታቸው ይሆን? በጉጉት እየጠበቅን ነው። ዝርዝሩን ወደ ኋላ ላይ እንግዲህ ፈርዶብኝ ወደ ኮሜንት ለመሄድ ዝግጅቴን ጨርሻለሁ። ቤተሰብ ታዲያ ይሄን ቪዲዮ ስትሰሙ ላይክ እና ሼር ሰብስክራይብ ያደረጋችሁ፣ ካላደረጋችሁ ደግሞ እያደረጋችሁ እሺ። ወደ ኮሜንት ተሸጋግረናል። ፈርዶብናል። እኛ አሁን ደግሞ ፍትህ ለአህዮች ብለን እንጮህ ነው ይላል። ስራ ፈት መንግስት ብዙ አህዮች አሉ በየቀበሌው በየመንግስት መስሪያ ቤቱ። ለምን እነሱን አያስርም? ወንድም በወንድሙ ላይ ይነሳል ተብሎ ነበር። ለስጋ ሸጠዋቸው ይሆናል። አህያና አህያ ያዘው። ቤተሰብ በቤተሰብ መሀል ጣልቃ ባለመግባት እንተባበር። ስራ ፈት ስንት ወንጀለኛ ባለበት እንስሳ ይያዛል። ምስኪኖች ባለቤታቸው የሚጣልበት ቅጣት ከነሱ ዋጋ በላይ ስለሚሆን ባይመጣ ይሻለዋል። ራይት ትክክል። 24 ሰዓት አልፏቸዋል ሊለቀቁ። ድሮም የኢትዮጵያ ሕግ የአህዮቹን ባለሀብት አለማሰራቸው ራሱ እናንተ ሁናችሁ ነው። ቢመጣ ከመጣማ ይታሰራል አኪድ። ልብ የሌለው መንግስት። አይዞሽ ራሴ ምንም አይነት ጊዜ እንደደረሰ በጣም ነው ያጠፉት። ባልጠፋ ህጋዊ ሳር ህገ ወጡን መርጠው መብላታቸው ይቅር የማያስብል ጥፋት ሆኖ አግኝተነዋል። በተረፈ ግን እኔም አህያ ነኝ የሚል ተቆርቋሪ እየጠበቅን ነው። ገባ ገባ በሉ። ወንድም በወንድሙ ላይ ይነሳል። ትንቢቱ ተፈጸመ። በመጨረሻ ወንድም ወንድሙ ላይ ተነሳ። ጊዜው ቤተሰብ መሀል ጣልቃ አንገባም። አንተም በቁጥጥር ስር መዋል አለብህ። ገና ማንበብ ስትጀምር በትንታ ገድልህ ነበር። በመጨረሻ ዘመን ወንድም ወንድሙ ላይ ይነሳል። የተራባ አይብላብሽ የተባለች ሀገር። እውነት ነው፣ የምር እውነት ነው። ይሄ ከልብ የገባ ኮሜንት ነው። እኛ በወንድማማቾች ጣልቃ አንገባም። መግባቸውን ከኮሪደር ወስደው ይመገቧቸዋል። ይሁን እድሌ እድሜ እንዲሰጠን ብቻ እንጸልይ። ምን አይተን ገና። እውነት ነው። እሰይ እንኳን ተፈቱ። መቼ ተፈቱ ተባለ? ኤርሚ ደግሞ ምነው ኮሜንት ማንበብ ካልወድም በል። ታስረዋል ነው እኮ ያለ ውሃ ምግብ ነው የታሰሩት። ግፍ ነው፣ በጣም ግፍ ነው የምር። እንዴ በስመ አብ ወወልድ ወመንፈስ ቅዱስ። ውሃና ምግብ ላደርስላቸው ይፈልጋለሁ። የት ነው የታሰሩት? አንተ መቆጠር ስል መዋል አለብህ። ገና ማንበብ ስጀምር በትንታ ገደልኸኝ ነበር። ስንት አህያ ሞልቶ እነዚህ ምስኪን አህዮች መያዛቸው ያሳዝናል። አበቃል ስልጣን እዚህ ድረስ ሀራም። በጣም አስገራሚ ኮሜንቶች ናቸው ያሉት። በነገራችን ላይ ፍርድ ቤቶቻችን ሲሰለጥኑ የሰው ልጅ ተምሮ ደደብ ሲሆን ካልተማረው የከፋ ነው ድድብና። በነገራችን ላይ ሀሳብ እንድትሰጡበት እፈልጋለሁ እኔ እናንተም ውድ ቤተሰቦች ማለት ነው በኮሜንት። ምክንያቱም እንዴት ይሄ ነገር ትክክል ነው ብላችሁ ታስባላችሁ? ማለት ያለ ምግብ ያለ ውሃ እነዚህ አህዮች ታስረው ከሆነ በእንስሳ ላይ በዚህ ልክ ግፍ መዋል በጣም ነው
እናም አንዳንድ ጊዜ አእምሯችን እየተላለፈ ነውና ስለዚህ ወደ አእምሯችን ብንመለስ መልካም ነው። ምክንያቱም ተገቢ አይደለም። አሁን ይሄ እንዴት ነው እንደዚህ እንስሳ ላይ መጨከን ማለት? አሁን እኮ ለእንስሳዎቹ እንደዚህ የሆኑ በእርግጠኝነት ባለቤቱ ቢመጣ 3 ዓመት 4 ዓመት ይፈረድበታል ሹር። ምክንያቱም ከዚህ በፊትም ተነግሯል። ለሰው ልጅ ክብር በሌለበት በረከስንበት ሀገር ላይ ለእጽዋት በዚህ ልክ መሆን እኔ እንጃ። ብቻ መጨረሻውን ያሳምረው ፈጣሪን ያላቅም የኢትዮጵያ ነገር። እግዚአብሔር አምላክ ያስብልን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለተከታተላችሁ ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።